ዛሬ የእግዚአብሔር ሕግ እንደ ባዕድ ነገር ይቆጠር ነበር በሚል የስብከት ርዕስ ለእግዚአብሔር ክብር ለመስጠት የተወሰነ ጊዜ እንውሰድ። እግዚአብሔር ሕጎቹን፣ አዋጆቹን፣ ሥርዓቱንና ደንቦችን በዘፈቀደ ሳይሆን ለወደፊት ክብራችንና ደስታችን ነው ሕጎቹን፣ ትእዛዙንና ኪዳኑን ያቋቋመበት ምክንያት ይህ ነው። ይህንን በአእምሮችን ይዘን ሁልጊዜ ራሳችንን በእግዚአብሔር ቃል ውስጥ መመርመርና በዚህ መሠረት መኖር አለብን። በሥጋ ወደዚች ምድር ስለወረዱት ሰማያዊ አባትና ሰማያዊ እናት ስናስብ መስቀሉን ለመሸከም ወደ ኋላ ሳይሉ ሁሉም አይነት ስቃዮች በፈቃደኝነት ተቋቁመው ለደስታችን ሲሉ ራሳቸውን መሥዋዕት በማድረግ ይህንን አዲስ ኪዳን መከበር ያለበት እንደ ደንብ አድርገን ልንመለከተው እንደማይገባ እንገነዘባለን። እግዚአብሔር በጥንቃቄ ከመረመረ በኋላ መጨረሻውን ከመጀመሪያው አይቶ እና እነዚህን ሁሉ ነገሮች ለልጆቹ ደስታ ሲያደርግ ቆይቷል። የኮሪያ ባህል አሁን በመላው ዓለም እየተስፋፋ አይደለም። የኮሪያ ማዕበል በመላው ዓለም እየተስፋፋ ነው እና ከጉዳዮቹ መካከል ሃንጉል የኮሪያ ቋንቋ የአጻጻፍ ሥርዓት ከፍተኛ ትኩረትን እየሳበ ነው። አሁን ሰዎች በዚህ የኮምፒውተር ዘመን ውስጥ የትኛውም የዓለም ጽሑፍ ሊኮርጅ የማይችል ሃንጉል ምርጥ ጽሑፍ ነው ይላሉ። ከዚያ በፊት እንኳን ሃንጉል ነበረ አይደል? ሃንጉል በዓለም ውስጥ የነበረና ብዙ ሰዎች ከዚህ በፊት የሚጠቀሙበት የነበረ ነገር ነው። ነገር ግን የሃንጉል ልቀት መታወቅ የጀመረው በቅርብ ጊዜ ነው። በሁሉም የአዲስ ኪዳን እውነቶችም ጋርም ተመሳሳይ ነው። አባትና እናት ሁሉም ነገር አስቀድመው አይተው እንዲህ አሉ፣ ሁልጊዜ ለእነዚህ ቃላት ትኩረት ስጡ፣ በእነዚህ ቃላት መሠረት ብቻ እርምጃ ይውሰዱ። ዓለም እውነተኛ ዋጋውን የሚያውቅበት ጊዜ በፍጥነት እየቀረበ ነው። በዚህ ዘመን ሰንበትንና ፋሲካን ለምን እንደምናከብር አሁን ላይገባን ይችላል። ነገር ግን ይህን በግልጽ የምንረዳበት ቀን ይመጣል። ስለዚህ አሁን አንድ የኮሪያ ቋንቋ ትምህርቶች ከተከፈቱ በመምህራን እጦትና በቂ ቦታ በማጣታቸው በጥበት ላይ እየተቸገሩ ነው ተብሏል። ይህ ታዋቂነት ጊዜያዊ ክስተት አይደለም። አንዳንድ ሊቃውንት በምድር ላይ ያሉ ሁሉም ቋንቋዎች ሊጠፉ ይችላሉ፣ ነገር ግን ሃንጉል ብቸኛው ጽሑፍ ነው እስከ መጨረሻው የሚተርፈው፣ በተለይ በዚህ የኮምፒውተር ዘመን። ሰዎች ብዙውን ጊዜ የሮቦት ዘመን ብለው ይጠሩታል። እንዲህ ባለበት ዘመን እንኳን ከሃንጉል በቀር የማይሞት ጽሑፍ የለም ይላሉ። ዓለም እንዴት በከፍተኛ ደረጃ እያወደሰ እንደሆነ አስቡ እና በዓለም ዙሪያ ያሉ ብዙ ሰዎች ሃንጉልን ለመማር ከፍተኛ ጥረት በማድረግ ላይ ናቸው። ዛሬ እየተናገርኩ ያለሁት ስለ ሃንጉል ለመኩራራት አይደለም። የአዲሱ ኪዳን እውነትም እንዲሁ ነው። በታሪክ ውስጥ ተደብቆ የነበረ ቢሆንም በብዙዎች ዘንድ ባይታወቅም በድንገት በዓለም ዙሪያ ያሉ ሰዎች የአዲሱ ኪዳን እውነት ከሁሉ የላቀና እጅግ ከፍተኛ እንደሆነ እንዲሁም የሰው ልጅ ሊኖረው የሚገባው መንፈሳዊ ስነ ምግባር በውስጡ እንዳለ ይገነዘባሉ። ዋጋው የሚታወቅባቸው ቀናት ሩቅ አይደሉም። ስለዚህ ትንሽ ጥንካሬ ቢኖርም አባትና እናት በየሀገሩ አብያተ ክርስቲያናትን እንድናቋቁም ረድተውን ወንጌልን እንድንሰብክ የሚያስችል መሠረት እንደጣሉልን እናስብ። ይህች ቤተ ክርስቲያን በመጽሐፍ ቅዱስ ውስጥ ያሉትን ሁሉም ነገሮች በትክክል አካታለች። የእግዚአብሔርን ትምህርት ትንሽ ገጽታዎች እንኳን ለማሟላት ትጥራለች። የዓለም ሰዎች ሁሉ የእግዚአብሔርን ቤተ ክርስቲያን በዚህ መንገድ በትክክል የሚረዱበት ቀናት ሩቅ አይደሉም። በመሆኑም ዛሬ የእግዚአብሔር ሕግ እንደ ባዕድ ነገር ይቆጠር ነበር በሚል የስብከት ርዕስ ዓለም ምንም ፋይዳ እንደሌለው ቢቆጥረውም ሁላችንም በኩራትና በድፍረት ጸንተን በያዝነው እውነት መታመን አለብን። ሰዎች በዓለም ላይ ምንም ያህል ተደማጭነት ቢኖራቸውም
በውጫዊ ገጽታቸው ላይ አታተኩሩ። እግዚአብሔር የአዲሱ ኪዳን እውነት ወደፊት ኃይሉን እንዴት እንደሚጠቀም አስቀድሞ ስለሚያውቅ በአዲሱ ኪዳን እውነት ላይ ፈጽሞ መጨመር ወይም መቀነስ እንደሌለብን፣ ነገር ግን እስከ መጨረሻው ንጹሕ አድርገን ጠብቀን ሁልጊዜም በቃሉ እንድንኖር አጽንዖት ሰጥቷል። አባትና እናት ለደስታችን ሲሉ የመሠረቱት የብሉይ ኪዳን ሕግ ነበር። በዘፍጥረት ታሪክ ውስጥ በኤደን ገነት የተሰጠ የእግዚአብሔር ሕግ ነበር። ከ2000 ዓመታት በፊት እግዚአብሔር ለሰው ልጆች የሰጠው የአዲሱ ኪዳን ሕግ ነበር። ሁላችንም በልባችን ውስጥ ለመቅረጽ ትንሽ ጊዜ እንውሰድ። የሃንጉል ታሪክ በጣም ረጅም ነው። ምንም እንኳን ብዙ መቶ ዓመታት ቢያልፉም የሮቦትና የኮምፒውተሮች ዘመን እንደመጣ በዓለም ዙሪያ ቁጥራቸው እየጨመረ የመጣ ሰዎች የሃንጉልን ምርጥነት ያደንቃሉ። በመሆኑም በዓለም ዙሪያ በሚገኙ ዩኒቨርሲቲዎች የሃንጉል ትምህርቶች ቢሰጡ ምንጊዜም ከአቅማቸው በላይ ይሆኑ ነበር ተብሏል። በተመሳሳይ መንገድ በቅርቡ ብዙ ሰዎች በአዲሱ ኪዳን እውነት ለመደሰት ይመጣሉ እና ብዙ እውነትን የሚፈልጉ ነፍሳት ወደ ጽዮን ይጎርፋሉ። እንግዲያው ምንም አይነት ማታለያዎች ቢደርሱብን የእግዚአብሔርን ሕጎች እንደ ባዕድ ነገር የማይቆጥሩ ሰዎች እንሁን። ዳንኤል ምዕራፍ 7 ቁጥር 25 እንመልከት። ዳንኤል ምዕራፍ 7 ቁጥር 25 በእግዚአብሔር ትምህርት ውስጥ ስለ እውነተኛይቱ ቤተ ክርስቲያንና ስለ ሐሰተኛዋ ቤተ ክርስቲያን፣ ስለምትድነው ቤተ ክርስቲያንና ስለማትድን ቤተ ክርስቲያን እንደ በአንድ ጠቃሚ ነጥብ ሊታይ ይችላል። ዳንኤል ምዕራፍ 7 ቁጥር 25 በልዑል ላይ የከመስ ቃል ይናገራል። ልዑል እግዚአብሔርን አያመለክትምን? በእግዚአብሔር ላይ የከመስ ቃል የሚናገር ማን ነው? ዲያብሎስ አይደለም? ለዚህም ነው ጠላት የሚለው ቃል ሁል ጊዜ ከዲያብሎስ ፊት የሚሆነው። ጠላታችን ዲያብሎስ በልዑል ላይ የከመስ ቃል ይናገራል። ሌላ ምን ያደርጋል? የልዑልንም ቅዱሳን ያስጨንቃል። ሰይጣን ዲያብሎስ በዚህች ምድር ላይ በእግዚአብሔር ሕዝብ ላይ መከራ እንዲያመጣ ሁልጊዜ ሊያስቆጣ የሚፈልግ ነው። ከፍጥረት ጀምሮ የዓለምን ፍጻሜ የሚያይ አምላክ ይህንን እውነታ ገልጦ በነቢዩ ዳንኤል በኩል ዘግቦታል። በልዑል ላይ የከመስ ቃል ይናገራል፣ የልዑልንም ቅዱሳን ያስጨንቃል። ሌላ ምን ያደርጋል? ለመለወጥ ይሞክራል። ምን ለመለወጥ ይሞክራል? ለበዓላት የተመደበውን ጊዜና ሕግን። መጽሐፍ ቅዱስ የእግዚአብሔርን የተወሰነ ጊዜና ሕግ ለመለወጥ እንደሚሞክር ያስተምረናል። ከዚያም ጥያቄው እኮ የእግዚአብሔርን የተወሰነ ጊዜና ሕግ ለመለወጥ የሚሞክረው ማን ነው የሚለው ይሆናል። እግዚአብሔር ነው ወይስ ሰይጣን ነው እግዚአብሔርን የሚቃወመው? እግዚአብሔር የወሰነውን ጊዜና ሕግ በፍጹም አይለውጥም። ሆኖም ለመለወጥ የሚሞክረው ሰይጣን ነው። እንግዲህ በምድር ላይ ያሉ እንደ ባህር ዳር አሸዋ ብዙ አብያተ ክርስቲያናት በእውነት እግዚአብሔር በወሰነው ጊዜና ሕግ፣ እግዚአብሔር ባዘጋጀው ሥርዓትና ሕግ ጸንተው ይኖራሉ? ወይስ በእግዚአብሔር ባልታዘዙ ትምህርቶች ለውጠዋል? መጽሐፍ ቅዱስን አጥብቀው ይከተላሉ ወይስ አይከተሉም የሚለውን በማስተዋል እውነተኛይቱ ቤተ ክርስቲያንና ሐሰተኛይቱ ቤተ ክርስቲያን፣ የዳኑትና ያልዳኑትን የእግዚአብሔር ወይስ የዲያብሎስ መሆናቸውን መለየት አንችልም። እግዚአብሔርን የሚቃወመው ሰይጣን የተወሰነውን ጊዜና ሕግ ለውጦታል። በመጨረሻ ይህ ማለት የእግዚአብሔርን ሕግ ቀይሯል ማለት ነው። ለልጆቹ ደስታ እግዚአብሔር አዲሱን ኪዳን እስከ ሞቱና የመሥዋዕቱን ደሙን አፍስሶ ሰማያዊ ልጆቹንም እንዲጠብቁ ታዘዛቸው አይደል?
ስለዚህ ሰይጣን የእግዚአብሔር ልጆች እንደ እግዚአብሔር ፈቃድ እንዲቀጥሉ መንገዱን ፈጽሞ አይከፍትም። ሁሉንም አይነት ማታለያዎችን ያሰራጫል። ሰዎች እነርሱን መከተል እንዳይችሉ የእግዚአብሔርን ሕጎች፣ መመሪያዎችና ደንቦች ለመለወጥ ሞክሯል። በሰው ልጅ ታሪክ ውስጥ የሆነውም ይኸው ነው። የሰንበት ቀን ወደ እሁድ አምልኮ በ321 ዓመተ ምህረት ተቀየረ። እግዚአብሔር እንድናከብረው ያዘዘን ፋሲካ በ325 ዓመተ ምህረት ጠፍቷል። በእግዚአብሔር ያልታዘዙ ልማዶች እንደ መስቀልና ገናን የመሳሰሉ ልማዶች ወደ አብያተ ክርስቲያናት ገቡ። እንደ የትንሣኤ እንቁላሎችና የትንሣኤ ጥንቸል ያሉ የአረማውያን ሃይማኖታዊ ሥርዓቶች በእግዚአብሔር ላይ የተራቀቁ የእምነት ልማዶች በቤተ ክርስቲያን ውስጥ ተቀባይነት ማግኘት ጀመሩ። ስለዚህም ዛሬ በትንሣኤ ቀን ሰዎች ጠንካራ የተቀቀለ እንቁላልን ይቀባሉ። ጠንካራ የተቀቀለ እንቁላሎች ሕይወት አላቸው። ሰይጣን እነዚህን ሁሉ የአረማውያን ልማዶች እንደ እግዚአብሔር ሕጎች አድርጎ ያቀርባቸዋል። የራእይ መጽሐፍ ስለዚህ ጉዳይ ምን ይመዘግባል? ዓለምን ሁሉ በስህተት እየመራው ነው። ስለዚህ ጨለማን ሁሉ በአባትና በእናት የእውነት ብርሃን ፈጥነን አስወግደን የሰው ልጆችን ሁሉ በአባትና በእናት ለደስታችን ወደ መሠረቱልን የአዲስ ኪዳን እውነት መንገድ ልንመራ ይገባናል አይደል? በዳንኤል ምዕራፍ 7 ላይ የተወሰነውን ጊዜ ለመለወጥ እንደሚሞክርና ሕግጋቱና ቅዱሳን ሰዎች ለእርሱ ለዘመን ለዘመናትና ለዘመን እኩሌታ ለእርሱ እንደሚሰጡ ይናገራል። ሥልጣንን የሚጠቀም ቢመስልም ትንቢቶቹ ምን ይነግሩናል? ቁጥር 26ን እንመልከት። ነገር ግን የፍርድ ዙፋን ይዘረጋል፣ ሥልጣኑም ኃይሉ ምን ይሆናል? ይወሰድበታል፣ ፈጽሞ ለዘላለም ይደመስሳል። በፍጹም ውጤታማ ሊሆን አይችልም። ይህ አስቀድሞ የተወሰነ ነው። ቁጥር 27ን እንመልከት። ከዚያም ከሰማይ በታች ያሉ መንግሥታት ልዕልና፣ ሥልጣንና ታላቅነት ለልዑሉ ሕዝብ። ይህ ለማን አሳልፎ ይሰጣል? ለቅዱሳን ይሰጣል፣ ማለትም ለሰማያዊ ልጆች። መንግሥቱ የዘላለም መንግሥት ይሆናል። ገዢዎች ሁሉ ያመልኩታል፣ ይታዘዙታልም። የነገሩ ፍጻሜ ይህ ነው። የሰማያዊ ሰዎች ይህን የመሰለ አስደናቂ ድል እንዴት ሊቀዳጁ ይችላሉ? በራእይ ምዕራፍ 14 የእግዚአብሔርና የበጉ ናቸው ተብሎ የተጻፈ አይደለም? በፍጹም የሰይጣን አይደሉም። ዛሬ ብዙ አብያተ ክርስቲያናት ከእግዚአብሔር ሕግ ወጥተው ሁሉም ሰይጣን በሠራው ሕግ ስር ተሰብስበው ይገኛሉ። በተቃራኒው እኛ የሰማያዊ ሰዎች ሁላችንም በእግዚአብሔር ሕግ ውስጥ ተሰብስበናል። በውጤቱም ከዚያም ከሰማይ በታች ያሉ መንግሥታት ልዕልና፣ ሥልጣንና ታላቅነት ለልዑሉ ሕዝብ ለቅዱሳን ይሰጣል። መንግሥቱ የዘላለም መንግሥት ይሆናል። ገዢዎች ሁሉ ያመልኩታል፣ ይታዘዙታልም ተብሎ ተጽፏል። ሁላችሁም የዚህን ትንቢት ቃል ባየው ቁጥር ልቤ ይመታል። ይህን የመሰለ ክቡር ሥራ በዓይናችን ስለምንመሰክር ነው። ስለዚህ በአዲሱ ኪዳን እውነት ውስጥ በሚመሩን የሰማይ አባትና የሰማይ እናት ፍቅር ሁሉም የእግዚአብሔርን ትምህርቶች በመጠበቅ አሳቢ፣ በአንድነትና ስምምነት ልንሆን ይገባናል። ባህሪያቸው ሻካራ የሆኑና ሕይወታቸው አንዳንድ ጊዜ የእግዚአብሔር ቃል የጎደላቸው ሰዎች እንኳን በእግዚአብሔር ቃል አንድ ጊዜ፣ ሁለቴ፣ 3 ወይም 4 ጊዜ በተደጋጋሚ በማጥራት ወደ እግዚአብሔር መልክ መለወጥ አለባቸው። በውጫዊ ብቻ ሳይሆን በውስጣችንም እንደ እግዚአብሔር ስንሆን ሁልጊዜ የዓለምን መዳን እየሰብን ከእኔ አባትን እመስላለሁ እኔ እናትን እመስላለሁ እኮ ማለት አንችልም። ሁላችንም እነሱን ለመምሰል መጣር አለብን። ያኔ የሰማያዊ ሰዎች ከአባትና ከእናት ቃል ፈቀቅ ማለት አይችሉም። የሰጠንን ቃል ሳንጨምርና ሳንቀንስ ፈቃዱን ሙሉ በሙሉ የምንታዘዝ መሆን የለብንም። ያ የእግዚአብሔር ፈቃድ ነው።
የእግዚአብሔር ፈቃድ ደስታን ሊያመጣልን ስለሆነ ትእዛዛቱን፣ ደንቦቹንና ሕጎቹን በታማኝነት እንድንጠብቅ እየመራን እንደነበረ ፈጽሞ መዘንጋት አይኖርብንም። ወደ ራእይ መጽሐፍ ምዕራፍ 22 እንመለስ። የዮሐንስ ራእይ ምዕራፍ 22 ቁጥር 18። የዚህን መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ፣ ማንም በዚህ ቃል ላይ አንዳች ቢጨምር። መጽሐፍ ቅዱስ የእግዚአብሔርን ቃል መዝግቧል። ስለዚህ ማንም በእግዚአብሔር ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያድል፣ ከመጽሐፍ ቅዱስ አንዲት ቃላትን የሚቀንስ ካለ እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ዕድሉን ያድልበታል። ይህ የማን ፍቃድ ነው? የእግዚአብሔር ፍቃድ በራእይ ምዕራፍ 22 ቁጥር 18 እና 19 ላይ በዚህ መንገድ በጥብቅ ተነግሯል። እግዚአብሔር በመሥዋዕቱ አማካይነት ለልጆቹ ክብር ያቋቋመው መርሆች በመጽሐፍ ቅዱስ ውስጥ የተካተቱ በመሆናቸው ማንም ሰው በዘፈቀደ የመጽሐፍ ቅዱስን ቃል መጨመር ወይም መቀነስ የለበትም። እነዚህ ጥቅሶች በጣም ጠቃሚ መልእክት ያስተላልፋሉ። አሁን የእግዚአብሔር መመሪያዎች፣ ድንጋጌዎችና ሕጎች ለሰማያዊ ሰዎች ምን ያህል ውድ እንደሆኑ የበለጠ መርምር። ዳንኤል ምዕራፍ 9 ቁጥር 5 እንመልከት። እኛ ገጫት ሰርተናል፣ በድለናልም፣ ክፋትን አድርገናል፣ አምፀናልም፣ ከትእዛዝና ከሕግ ዘወር ብለናል። ከምን ዘወርን አልን? ከትእዛዛቱና ከሕግጋቱ የሚያፈነግጥ ማንኛውም ነገር በመጨረሻ ወደ ስህተት፣ ክፋትና አመፀኛ እንደሚሆን እግዚአብሔር በዚህ ዘመን ለምንኖር በነቢዩ ዳንኤል በኩል ገልጦልናል። ምንም እንኳን የእግዚአብሔር ኃይለኛ ማስጠንቀቂያ ቢኖረውም የዛሬዎቹ አብያተ ክርስቲያናት ከእግዚአብሔር መመሪያዎች፣ ድንጋጌዎችና ሕጎች ማፈንገጥ እንደ ቀላል ነገር አድርገው ይቆጥራሉ። እናም የእግዚአብሔርን ሕግ ልክ እንደ ዛሬው የስብከት ርዕስ እንግዳ ነገር አድርገው ይመለከቱታል። ወደ ዳንኤል ምዕራፍ 9 ቁጥር 8 እንሂድ። ቁጥር 8 እናንብብ። እግዚአብሔር ሆይ እኛና ንጉሶቻችን፣ ልዑሎቻችንና አባቶቻችን በአንተ ላይ ከጫት ስለሠራን በኀፍረት ተከናንበናል። ምንም እንኳ በእርሱ ላይ ያመፅን ብንሆን ጌታ አምላካችን ይቅር ባይና መሐሪ ነው። እግዚአብሔር አምላካችንን አልታዘዝነው። ምንድነው ያልጠበቅነው? ደግሞም በአገልጋዮቹ በነቢያት በኩል የሰጠንን ሕግ አልጠበቅንም። እነዚህ ድርጊቶች በመጨረሻ ወዴት ይመሩናል? በሰፍረት ይሸፈናሉ። በመጨረሻም እስራኤላውያን ሉዓላዊነታቸውን ተነፍገው የሌሎች ብሔራት ምርኮኞች ሆኑና ወደማይፈለግ ባርነት ተገዙ። በቁጥር 11 እንቀጥል። መላው እስራኤል አንተን ባለመታዘዝ ሕግህን ተላልፏል፣ ዘወርም ብሏል። በአንተ ላይ ከጫትን ስለሠራን በእግዚአብሔር አገልጋይ በሙሴ ሕግ የተጻፈው መሐላና ርግማን ፈሰሰብን። መጽሐፍ ቅዱስ የእግዚአብሔርን ሕግ አለማክበር እንደ ኃጢአት እንደሚቆጠር ዘወትር ያስተምረናል አይደለም? መጽሐፍ ቅዱስ የእግዚአብሔርን ሕጎች፣ መመሪያዎችና ሥርዓቶች መጠበቅ እንዳለብን ያስታውሰናል። ሆኖም ዓለም እንደ ባዕድ ነገር ይመለከታቸዋል። ምንም እንኳን እግዚአብሔር የሰንበትን ቀን በመቀደስ እንድናስብ ያዘዘን ቢሆንም ሰዎች በዘፈቀደ ተለውጧል ብለው ይመለከቱታል። የእግዚአብሔር ቃል ነው ወይንስ በሰይጣን የተለወጠ ባህል? በትክክል በእግዚአብሔር የሚያምኑ ሰዎች የእግዚአብሔርን ቃል መምረጥ አለባቸው። ሆሴዕ ምዕራፍ 7 ቁጥር 13 እንመልከት።
ሆሴዕ ምዕራፍ 7 ቁጥር 13 ወዮ ለነርሱ ከእኔ ርቀው ሄደዋልና ጥፋት ይምጣባቸው፣ በእኔ ላይ ከምፀዋልና። ልታደጋቸው ፈለጉ፣ እነርሱ ግን በእኔ ላይ ሐሰት ይናገራሉ። በሌላ አነጋገር ላድናቸው እፈልጋለሁ፣ እነርሱ ግን በእኔ ላይ ሐሰት ይናገራሉ። ከልባቸው ወደ እኔ አይጮኽም፣ ነገር ግን በከልጋቸው ላይ ሆነው ያለቅሳሉ። ስለ እህልና ስለ አዲስ የወይን ጠጅ ይሰበሰባሉ፣ ነገር ግን ከእኔ ዘወር ብለዋል። እግዚአብሔር የሰውን ልጅ ለማዳን ሞክሮ ነበር፣ ነገር ግን ምንም ሳያቅማሙ ከእግዚአብሔር በመራቅ ተጠመዱ። እሁድ ሰንበት ነው እያሉ እግዚአብሔርን ተቃወሙትና ውሸት ተናገሩ። ገና የኢየሱስ ልደት ነው እና መስቀል በእርግጠኝነት ጣዖት አይደለም። እነዚህ እነሱ የያዙት ምክንያቶች ናቸው። ስለዚህም እግዚአብሔር አለ፣ ከእኔ ተለይተዋል፣ ተሳስተዋል፣ በተሳሳተ መንገድ እየሄዱ ነው ብሏል። ስለዚህም በመጨረሻ ጥፋት እንደሚገጥማቸው ተናግሯል። እግዚአብሔር በብሉይ ኪዳን ነቢይ አማካይነት ዛሬ በቤተ ክርስቲያናት ውስጥ ያለውን ሁኔታ በትንቢት የተነገረለትን የገለጠበት ውድ ትዕይንት ነው። ሆሴዕ ምዕራፍ 8 ቁጥር 1 መለከትን በአፍ ላይ አድርግ። ንስር በእግዚአብሔር ቤት ላይ ነው። ምን አደረጉ? ሕዝቡ ቃል ኪዳኔን አፍርሰዋልና ላይ ከምፀዋልና። በምን ላይ ነበር ያመፁት? በሕጌም። እግዚአብሔር ያለማቋረጥ የሚያመለክተውን ሁኔታ በትኩረት ልንከታተለው ይገባል። እግዚአብሔር ሕጉን ለደስታቸውና ለወደፊታቸው ለክብር አቋቋመ። ነገር ግን የእግዚአብሔርን ሕግ በቀላሉ ይጥሳሉ እና አካላዊ ቅጣት፣ እገዳ ወይም መጨናነቅ ስለማይገጥማቸው የእግዚአብሔርን ሕግ በቀላሉ መጣሳቸውን ቀጥለዋል። ቁጥር 2 እንመልከት። እስራኤልም አምላካችን ሆይ እኛን ነው ካለን እያሉ ወደ እኔ ይጮኻሉ። ነገር ግን እስራኤል በጎ የሆነውን ነገር ናቁ፣ ጠላትም ያሳድዳቸዋል። ይህ ማለት ጠላታቸው ሁል ጊዜ ያሰቃያቸዋል ማለት ነው። ያለ እኔ ፍቃድ ነገሥታትን አነገሥ፣ እኔንም ሳይጠይቁ አለቆችን መረጡ። በብራቸውና በወርቃቸው ለገዛ ጥፋታቸው ጣዖታትን ለራሳቸው ሰሩ። እነዚህን ድርጊቶች ያለምንም ማመንታት እየተፈጸሙ ነው ብሏል። ወደ ቁጥር 11 እንሂድ። ምዕራፍ 8 ቁጥር 11 ኤፍሬም ለገጫት ማስተስሪያ ብዙ መሠዊያዎችን ቢሠራም እነርሱ የገጫት መሥሪያ መሠዊያዎች ሆነውበታል። በሕጌ ውስጥ ያለውን ብዙውን ነገር ጻፉላቸው፣ እነርሱ ግን ጠሩት። እንዴት ያያቸው ነበር! እንግዳ ነገር። የእግዚአብሔር ሰንበት ለነርሱ ተቀባይነት የለውም። የእግዚአብሔር ፋሲካ ለነርሱ እንግዳ ነገር ነው። በሦስት ጊዜያት ውስጥ የሚከበሩ ሰባቱ በዓላትና ከእግዚአብሔር ደም ጋር የተቋቋመው አዲስ ኪዳን ትርጉም የለሽና ለዓለም አብያተ ክርስቲያናት የማይጠቅሙ ኪዳኖች ሆነዋል። ሉቃስ ምዕራፍ 22 ቁጥር 7 እንመልከት። የሉቃስ ወንጌል ምዕራፍ 22 ቁጥር 7 ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስንና ዮሐንስን ላካቸው። እነዚህ በፋሲካ በዓል ላይ የተፈጸሙት ክንውኖች ናቸው። ወደ ቁጥር 19 እንሂድ። እንጀራንም አንስቶ አመሰገነ፣ እርሶም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። ይህ ለማን ነው? ስለ እናንተ። በሆሴዕ 8 ላይ እግዚአብሔር እንዲህ ይላል፣ በሕጌ ውስጥ ያለውን ብዙ ነገር ጻፉላቸው። በሉቃስ ምዕራፍ 22 ላይ እግዚአብሔር አዲሱ ኪዳን ስለ እናንተ በሚፈሰው ይላል። ይህ ሁሉ የተደረገው ለደስታችንና ለወደፊታችን ነው ከማለቱ ነበር። እግዚአብሔር ያቋቋመውን አዲስ ኪዳን እንደ ባዕድ ነገር ስለሚቆጥሩት የመንግሥተ ሰማያት አካል መሆን አይችሉም። ስለዚህ ጉዳይ ስናስብ መስበክ፣ ቃሉን ማጥናት፣ መጸለይም ሆነ ሌላ ነገር እግዚአብሔር እንድናደርገው ያዘዘንን ለመከተል ቸልተኞች አለመሆናችንን እናረጋግጥ።
ስለዚህ እግዚአብሔር በመጨረሻው የፍርድ ቀን በሚፈርድበት ጊዜ ፈቃዱን ለመፈጸም ላልቻሉት ምን ያደርጋቸዋል? ኢየሱስ በማቴዎስ ምዕራፍ 7 ላይ የሰጠውን መልስ እንመልከት። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 በሰማይ ያለውን የአባቴን ፍቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም። የእግዚአብሔር ፍቃድ የእግዚአብሔርን ሕግ በታማኝነት እንድንጠብቅ ነው። ይሁን እንጂ ሰይጣን የእግዚአብሔርን የተወሰነ ጊዜና ሕግ ቀይሮ የተለወጠውን ሕግ ትክክለኛ ትምህርት አስመስሎታል። ብዙ ሰዎች አሁን ያንን መንገድ እየተከተሉ ነው። ይሁን እንጂ ወደ መንግሥተ ሰማያት መንገዱ ፈጽሞ አይደለም። ወደ ዘላለማዊ ቅጣት የሚመራቸው በሰይጣን የሚመራ የጥፋት መንገድ መሆኑ የማይቀር ነው። ለዚህም ነው በዳንኤል ምዕራፍ 7 ላይ የዘላለም ጥፋት በእርሱ ላይ እንደሚመጣ የተነበየው። ቁጥር 23 እንመልከት። በዚያ ጊዜ ከቶ አላውቋችሁም፣ እናንት ክፎች ከእኔ ራቁ ብዬ በግልጽ እነግራችኋለሁ። እናንተ ሕገወጥ ድርጊት የምትፈጽሙ። እዚህ ላይ የተጠቀሰው ሕገ ወጥነት ምን ያመለክታል? እግዚአብሔር እንዳስተማረው ወደ መንግሥተ ሰማያት የሚወስደውን መንገድ የማይከተሉ ይልቁንም የፈጠሩትን ሕግ የሚጠብቁ ሕገወጥ ድርጊቶችን እየፈጸሙ ነው። በሰንበት ፈንታ የእሁድ አምልኮን ያከብራሉ። በፋሲካ ቦታ ገናን ያከብራሉ። መስቀልን እንደ ቅዱስ ቁርባን ያመልካሉ ወዘተ። ዛሬ ብዙ አብያተ ክርስቲያናት እነዚህና ሌሎች ተመሳሳይ ትምህርቶችን አጥብቀው ይከተላሉ። በመጨረሻም እግዚአብሔር እናንተ ክፉ አድራጊዎች፣ አመፀኞች ከእኔ ራቁ ይላል። ስለዚህ አሁን ስለዚህ ጉዳይ ለብዙ ሰዎች ማሳወቅ አለብን። ስለዚህም ነው በማቴዎስ ምዕራፍ 28 ላይ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም የአዲስ ኪዳን ሕግ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ያለው ለዚህ ነው። አባትና እናት ካሳዩን የሰማይ መንገድ በቀር ለሰው ልጅ ሌላ መንገድ የለም። ዘዳግም ምዕራፍ 10 ቁጥር 12 እንመልከት። ዘዳግም ምዕራፍ 10 ቁጥር 12 አሁንም እስራኤል ሆይ አምላክህ እግዚአብሔር ኤሎሂም ያህዌ ከአንተ የሚፈልገው ምንድን ነው? አምላክህን እግዚአብሔርን ኤሎሂም ያህዌ እንድትፈራው፣ በመንገዶቹ ሁሉ እንድትሄድ፣ እንድትወደው፣ በፍጹም ልብህ በፍጹም ነፍስህ እንድታገለግለው። ቁጥር 13 መልካም እንዲሆንልህና ዛሬ እኔ የምሰጥህን ትእዛዞችና ስርገቶች እንድትጠብቅ አይደለም? እግዚአብሔር ለራሳችን ጥቅም ምን ፈቅዷል? የእግዚአብሔር መመሪያ፣ ስርጨትና ሕግጋት አይደሉምን? የአዲሱን ኪዳን ሕግ በሰዎች አስተሳሰብ ላይ በመመስረት ልጠብቅ ወይም አልጠብቅ ብለን መፍረድ የለብንም። ነገር ግን እንደ የእግዚአብሔር ደንብ፣ ድንጋጌና ሕግ ከሆነ እሱን መታዘዝ መቻል አለብን። ይህ ለማን ወደፊት ነው? እግዚአብሔር ሁሉም ነገር ለወደፊታችን ደስታ ወስኗል። መንግሥተ ሰማያት ቀርባለች። ስለ ሞቃታማ ምሽቶች ስናስብ 30 የሙቀት መጠን ማጋጠም ቀድሞውንም የሚያሰቃይና የሚያስጨንቅ ነው። ታዲያ ስለ እሳት ባህር ምንም እንኳን ትክክለኛው የሙቀት መጠኑ በአካል ሊገለጽ ባይችልም ከፍተኛ የስቃይ ቦታ መሆኑ አያጠራጥርም። በሀብታሙ ሰውና በአልዓዛር ምሳሌ ላይ ሀብታሙ ሰው የጣትን ጫፍ በውሃ ነክሮ ምላሴን አቀዘቀዘው ከሲል ጠየቀ። መከራው ያን ያህል ከባድ ነው። ከዚህም በላይ መከራው ለምን ያህል ጊዜ ይኖራል? ከዘላለም እስከ ዘላለም መከራን ይቀበላል። በእነዚህ ቀናት በጣም ሞቃት ስለሆነ ስለ እሱ ብዙ ጊዜ ያስባሉ። ሆኖም በሚያስደንቅ ሁኔታ ዓመታት እያለፉ ሲሄዱ በጋው ምን ይሆናል? እየሞቀና እየሞቀ ይሄዳል። በሥጋዊ ሕይወታችን ውስጥ እየበዛ ያሰቃያል። እንደዚህ አይነት ነገር ሲሰማኝ
ሰዎች የዓለም ምን ያህል የስቃይ ቦታ እንደሆነች እንደማይገነዘቡት እያሰብኩን ነው። ለዚህም ነው ከእኔ ከሞትኩ ወደ ሲኦል እገባለሁ እኮ በቀላል ቋንቋ የሚሉት። ሁሉም የሰው ልጆች እንዲደሰቱና በዘላለማዊው መንግሥተ ሰማያት አብረው እንዲዝናኑ ብዙ ነፍሳትን የምታነቁ እንደምትሆኑ ተስፋ አደርጋለሁ። ዛሬ የሰማይ አባትና የሰማይ እናት ለእንደዚህ አይነት አስደሳች የወደፊት ትእዛዛት ስለሰጡን ዘላለማዊ ምስጋና፣ ክብርና ውዳሴ የምናቀርብበት የተባረከ ሰንበት እንደሚሆን ተስፋ በማድረግ የዛሬውን ስብከት ላጠቃልል እወዳለሁ። በጣም አመሰግናለሁ።